የክኔሴት አባል ዶክተር ጸጋ መላኩ ፈንታውን መስመር ላይ ትገኛለች። ሰላም ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ አይቸው፣ እንዲሁም ጤና ይስጥልኝ የተከበራችሁ ተመልካቾች አድማጮች በሙሉ ጤና ይስጥልኝ። እንደው ወደ ውይይታችን ከመግባታችን በፊት ነው መቼ ነው የምታርፊው? አሁንም ጉዞ ላይ ነሽ፣ መኪና ውስጥ ነው የምናይሽ። መቼ ነው እርፈት ያለሽ? ዋው በመጀመሪያ ደረጃ በእውነት ስራው ከባድ ነው። ነገር ግን በአንድ በኩል ደስ የሚል ስራ ኑሮ ጊዜን በጥሩ ነገር ማሳለፍ ለቆም ነገር በጣም የሚያስደስት ነውና በጣም ያስደስታል። የስራው ሁኔታ ከባድ ቢሆንም ያስደስታል። አውቄው ከድሮም እንዴት ልበልህ እረፍት እንደማታኛ አውቀሽ የገባሽበት ነው። አንደኛ እሱ ባል ሁለተኛ ድሮንም ቢሆን ተመልከት፣ ፖለቲካ ከመግባቴ በፊት በጋዜጠኛ ከዛ በፊትም ቢሆን እኔ አንድም ጊዜ አርፌ አላውቅም። በአንድ በኩል ልጆች ማሳደግ አለ፣ በሌላ በኩል መማር አለ፣ በሌላ በኩል ይትናድቡት አለ፣ በበጎ ፈቃደኝነት ሌላ ቦታዎች፣ ከዛም እስራኤልን ወክሎ ሀገራችን ወክሎ ውጭ መሄድ አለ እና እንዴት ልበል የእስራኤል አምላክ ይመስገን ይሄን ለማድረግ እድል ስለሰጠኝ። ከዛም በተጨማሪ ያሳደጉኝ የወለዱኝ ወላጆቼ አባቴ ነፍሱን ይማረው ብዙ ጥረቱ የነበረ የኛ መማር ማደግ ነው እና ነፍስ ይማርላል። ስለዚህ ለምጄዋለሁ እያልሽ ነው? ከድሮም እናቴን እድሜዋን ያርዝመው ልጆችን ያሳደገችልኝ እሷ ናት። ሁልጊዜ አንዳንድ ጊዜ እናቴ ለኔ የሰጠችውን ልጆችን በማሳደግ በሰለጠነው ዓለም በኩል ያደረገችውን አስተዋጽኦ በምንም ነገር ልትገምተው የማትችል ነገር ነው። ለእናቶቻችን ረጅም እድሜና ጤና በእውነት እውነት ነው። ወደ ውይይታችን እንመለስ። በሊኩድ ፓርቲ ውስጥ በተለይ እስካሁን ድረስ የተለመደው ምርጫ ከመድረሱ በፊት ውስጣዊ ምርጫ ይደረጋል። ፕራይመሪዝ ያለ የምንጠራው በዕብራይስጡ ማነጋገር እንዴት ነው? ይደረጋል አይደረግም? ዘንድሮ በሆኑ ምርጫ ምን እየተካሄደ ነው? ምን እየሄደ ነው? ከፍተኛ ሽኩቻ ከመቼውም ከድሮ በበለጠ ልበል ሽኩቻ ያለበት ሁኔታ ነው። ምንድነው እየተካሄደ ያለው? መጨረሻ ላይ ይሆናል አይሆንም? በመጀመሪያ ደረጃ አቶ አይቸው በዛሬው ቀን አንድ ወታደራችን ህይወቱን ሰውቷል። በጣም ያሳዝናል። ነፍስ ይማርላለሁ። ለቆሰሉትም ምህረት ይላክ የእስራኤል አምላክ። ምንም እንኳን እነሆ ከሁለት ቀናት በፊት በአሜሪካ በሊባኖስና በእስራኤል መካከል የተኩስ ማቆም ስምምነት ለዘለቄታውም ዲፕሎማሲ የተሞላበት ሰላም ይመጣል የሚል እምነት ነበር። ነገር ግን ሽብር ፈጣሪዎች አንድም ጊዜው አርፎ አይቀመጡምና ለዚህ ለሞተ ወታደራችን ነፍስ ይማርላለሁ። ሌላው ወደ ሁለተኛው ጥያቄ ወደ ፖለቲካ በመጣበት ሰዓት ሁለት ነገሮች አሉ። አንደኛው የሊኩድ ፓርቲ በእስራኤል ትልቁ የፖለቲካ ፓርቲ ነው። በአሁኑ ሰዓት ከ120-32 መቀመጫ ያለው ነው። እንደሚታወቀው የሚመራው በጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው። እኔም በጣም ምኮራበት በዚህ የፖለቲካ ፓርቲ አባል መሆኔና ታስታውስ እንደሆነ ባለፈው ጊዜም ጠቅላይ ሚኒስትሩ ከኔ ጎን መሆን አለብሽ በማለት ነው ወደ ሊኩድ ፓርቲ እንድገባ የሆነውና በዚህም የፖለቲካ ፓርቲ ከፍተኛ እንቅስቃሴ በማድረግ ላይ ይገኛለሁ። እንግዲህ የእስራኤል መንግስት የአሁኑ መንግስታችን 4 አመት ይሞላል ብሎ ያሰበ አንድም ሰው አልነበረም። ነገር ግን ይሄው 4 አመት እየሞላን ነው። አንድም ሰው አልጠበቀም። የተቀናቃኝ የፖለቲካ ፓርቲዎች እኛን ለመጣል በተለይ ጠቅላይ ሚኒስትሩን ከስልጣን ለማውረድ የማይደረግ ጥረት አልነበረም። ያ ሁሉ አልተሳካም። 4 አመት እየሞላን ነው። በህጉ መሰረት ከሁለት ሳምንት በኋላ ክኔሴት ይበተናል። ከዛ በኋላ ለምርጫው ቅስቀሳ ነው የምንገባው በህጉ መሰረት እና የሊኩድ ፓርቲ የራሱ መመዘኛ አለው። ይሄውም የሊኩድ ፓርቲ አባላቶች አሉት። ወደ 150,000 አባላት አሉ። ሚትፓክዲም የምንላቸው በአመት አንድ ጊዜ ገንዘብ የሚከፍሉ። በዚህ አባል የሆነ ሰው ብቻ 3 አመት ቢያንስ አባል የሆነ ብቻ ነው መወዳደር የሚችል። 3 አመት አባል ያልነበረ ሰው ለውድድር መቅረብ አይችልም። ለመምረጥ ደግሞ የሚችለው በዚህ በፕራይመሪስ ቅድመ ምርጫው ላይ ቢያንስ 1 አመት ከ4 ወር አባል የሆነና የአመቱን መዋጫ 64 ሸቄል የከፈለ ብቻ ነው። በሌሎች የፖለቲካ ፓርቲዎች ነገር የለም። በአብዛኛዎቹ ያለው ምንድነው የፓርቲው ሊቀመንበር ብቻ ነው የፈለገውን ሰው የሚመርጠው። አሁን እዚህ ላይ በእውነት እንደተለመደው ካምፓት ቅድም እንደጠቀስኩትኝ በእውነት የሊኩድ ፓርቲ በትልቁ ፓርቲ ነው፣ የታወቀ ነው። ፕራይመሪዝ ወይም ውስጣዊ ምርጫ የሚያደርግ ብቸኛ ማለት ይቻላል። ካምፓት ባልሳሳት ምናልባት ሌሎች 1 ወይም 2 ፓርቲ ይህን አድርገው ሊሆን ይችላል ካሁን በፊት።
አሁን በከፍተኛ መነጋገሪያ እንደነበር እንዲያውም ጠቅላይ ሚኒስትሩም የራሳቸው የሆኑ ሰዎችን ምክንያቱም አዳዲስ ፊት ወይም አዳዲስ ሰዎችን ወደዛ ለማስገባት በሚያደርጉት ካሁን በፊትም ሲሰጣቸው የነበር ነውና ቢያንስ እስከ 10 መቀመጫዎችን ይሰጠይ የሚል ሐሳብ ያቀርቡበት ነበር። እንዲያውም ከዛ በፊትም ይሄ ውስጣዊ ምርጫው እንዲቀር የሚል ሐሳብ የቀረበበት ነበር። አሁን ግን ወደዛ እየሄዱ ነው ይባላል። ያለው ሁኔታ ምንድነው የሚመስለው? አሁን እውነት ወደዚህ ምርጫ ልንሄድ ነው ማለት ውስጥ ምርጫው ውድድሩ ሊካሄድ ነው ከሆነስ መቼ? በመጀመሪያ ደረጃ የሊኩድ ፓርቲ ትልቅ ብቻ ሳይሆን መሰረት አለው፣ ተቋማት አሉት። የሊኩድ ፓርቲ ፍርድ ቤት አለው። የፓርቲው ደግሞ ህገ መንግስት አለው። የፓርቲው ደግሞ የአመራር ኮሚቴዎች አሉት የተመረጡ ሰዎች እና ይሄ ዲሞክራሲ የሞላበት ሂደት ነው። ስለዚህ ጠቅላይ ሚኒስትሩ ናቸው የሚመሩት። ምርጫ በምንሄድበት ሰዓት አቶ አይቸው የሊኩድ ፓርቲ ብለህ አይደለም የምትመርጠው። በጠቅላይ ሚኒስትር በቢንያሚን ኔታንያሁ የሚመራው የሊኩድ ፓርቲ ነው። ያ ማለት እሳቸው ናቸው መሪው። መመረጣቸው ብቻ ሳይሆን የፓርቲው ሊቀመንበር ይሄን አውቆ ነው እያንዳንዱ ሰው የሚመርጠውና ይሄንን ያክል መቀመጫ ወንበር በክነሴት የሚያመጡት ጠቅላይ ሚኒስትሩ ናቸው። ስለዚህ ጠቅላይ ሚኒስትር ያሉት ምንድነው? አሁን በሚቀጥለው ክነሴት የተወሰኑ አዳዲስ ሰዎችን ማስገባት ፈልጋለሁ። ያም ከአሁን በፊት ቦታ ይሰጣቸው ነበር። ለምሳሌ 5 ቦታ ነበር በዚህ ክነሴት የተሰጣቸው። በሚቀጥለው እሳቸው 10 ነው የጠየቁት። ወይም ካልሆነ ምርጫው የውስጥ ምርጫው ይቅር። ያ ካልሆነ አዳዲስ ሰዎችን መጨመር ካልቻልን ባሉት ሰዎች ከሄድረ የተወሰኑት ሁሉም ባይሆኑ ተወሰኑት ሰዎች በእነሱ ምክንያት ድጋፍ ልናጣ እንችላለን ከህዝቡ። ጠቅላይ ሚኒስትሩ የሚያዩት ምንድነው? መጨረሻ ላይ መልካም ውጤት ማምጣት፣ ሊኩድ ከፍተኛ ድምጽ እንዲያገኝ ነው። አንዳንዶቹ የሚያዩት ደግሞ ምንድነው? የሊኩድ ፓርቲ በውስጥ የሚመርጣቸውን ሰዎች ደረጃ ብቻ ነው የሚያዩና ይህን በተመለከተ ንግግር አለ። የቅድም እንዳልኩ የፓርቲው ህገ መንግስት አለ። ከዛ የአመራር ኮሚቴዎች አሉ። ከዛም ደግሞ የፍርድ ቤቱም አለ። ይሄንን በተመለከተ ውይይት ላይ ነው ያለነው። እርግጠኛ ነኝ በቅርቡ መፍትሄ ይገኛል ብዬ አስባለሁ። ስለዚህ አሁን የውስጣዊ ምርጫው ይካሄዳል አይካሄድም የሚለውም አሁንም ብዙ ውሳኔ ተሰጥቶ ነበር። ኦክቶበር ላይ የሚደረገው ብሔራዊ ምርጫ ላይስ እንዴት ነው? አንቺ ለምሳሌ እንቅስቃሴሽ እንዴት እየተንቀሳቀስሽ ነው? እንግዲህ በመጀመሪያ ደረጃ እኔ ቀደም እንዳልኩት የሊኩድ ፓርቲ አባል ነኝ። የሊኩድ ፓርቲ አባል ሆኜ እነሆ 4 ዓመት ሊሞላ ነው። ህብረተሰቤን አገሬን በማገልገል ላይ ይገኛለሁ። ለሚቀጥለው ምርጫ እወዳደራለሁ። እንደማንኛውም እወዳደራለሁ። ድጋፍ ካገኘው እሰየው፣ ድጋፍ ካላገኘ ዲሞክራሲ ነው እና በሊኩድ ፓርቲ ብዙ ስራዎችን ያከናወንኩት እድሉ ተሰጥቶኝ ብዙ ስራዎችን ነው የሰራሁት። ከወጣቶች በክስ በቀላሉ በማይረባ ሰላማዊ ሰልፍ በመውጣት ፋይል መከፈቱን እንዲዘጋ ያረኩ ነኝ። በሶሮካ ሆስፒታል መብታቸው ተገፎ የነበሩ ሰራተኞች ቋሚነት ያላገኙት ቋሚ እንዲያገኙ፣ ለአዛውንቶች የነሱ መብት የሚከራከሩ ወይም የነሱ ሁኔታ የሚቆጣጠሩ ሰዎችን በተመለከተ አቶ አይቸው እኔ ክነሴት ከገባውበት ጊዜ አንስቶ ቅድም በገለጽከው ልጀምርና አንድም ቀን ያረፍኩበት ቀን የለም። እንደገባሁት ብዙም አልቆየም ጦርነቱ መጣ። ጦርነቱ በመጣበት ሰዓት የሞቱ ወታደሮቻችን ቀብር መሄድ አለ፣ ቤተሰብን ማጽናናት አለ። ከዛ በተጨማሪ በመጀመሪያ አስከሬንን ማግኘት አለ፣ መፈለግ አለ። ያም ሆነ ደግሞ ጎን ለጎን ትልቁ ልጄ ያኔ ተዋጊ ነው የነበረው እና ያም አለብህ የቤተሰብህም አለ እና ይሄን በሙሉ ያም ሆኖ እንቅልፍ የለም፣ ሌት ተቀን ስራ ነው። ብዙ ህግጋቶችን አቅርቤያለሁ። ከዛ ውጭ ትሄድ እስራኤልን በመወከል በብዙ ነው የተንቀሳቀስኩት። ባለፈው ሳምንት ብቻ ከአፍሪካ ሀገራት የ16 ሀገር ዋና የርዕሰ ከተማ ከንቲባዎች መጥተው ከኔ ጋር ነው የተወያዩት በእስራኤልና በአፍሪካ ያለውን ግንኙነት ለማጠናከር። በዓለም ላይ የፓርላማ ማህበር አለ። እስራኤልን የሚወክለው እኔ ነኝ። እስራኤልን ወክዬ በየጊዜው የሚሄደው እኔ ነኝ። ከዛ ትሄድ የሁለት ሀገር ወዳጅነት የስሪላንካና የእስራኤል ፓርላማ ወዳጅነት ሊቀመንበር እኔ ነኝ። የኮንጎና የእስራኤል ወዳጅነት ሊቀመንበሯም እኔ ነኝ እና ይሄ በሙሉ አንድ ላይ ስታየው ቀላል ስራ አይደለም፣ ብዙ ስራ ነው። ያም ሆኖ ግን እኔ የምገልጸው መሰለ ተዘጋጅቼ ነው የመጣሁት ለደሞዝ አይደለም። ከፍተኛ ስራ ነው የነበረኝ፣ ጥሩ ደሞዝ ነው የነበረኝ። ወገኔን ለማገልገል ነው የመጣሁት። ወገኔን ለማገልገል ስለመጣሁ ስራ ለመፈለግ አይደለም። ተዘጋጅቼ አውቄው ብዙ አመት የሰራሁበት ነው። በተለያዩ ቦታዎች በኢርጉን አጋግ ብዙ አገልግያለሁ። ከረን ኤኖር ለብዙ ተማሪዎች ሊቀመንበር ሆኜ ለ13 አመት ያክል ዩኒቨርሲቲና ኮሌጅ የሚማሩት
ገንዘብ ሚልጋ የሰጠው ሰው ነኝ። በጋዜጠኞች ማህበር በተደጋጋሚ ብዙ ተመርጫለሁ። የቤጊን ተቋም የቦርዱ የአመራር ኮሚቴ አባል ነበርኩ። የጋዜጠኞች ማህበር ፍርድ ቤት አለን የኤቲክስ የሙያው 8 አመት የሙያው ዳኛ ነበርኩኝ እና ብዙ እንቅስቃሴዎችን ያደረኩ ነኝ። ስለዚህ ወገኔንም ቢሆን በተለያዩ ሙሉ በሙሉ ችግሮች መፍታት አትችልም በአንድ ጊዜ። ነገር ግን ያለ ማቋረጥ በምትችለው መርዳት አለብህ። ወገንን ለመርዳት ችሎታ ያስፈልጋል። ወገንን ለመርዳት የህብረተሰቡን ችግር የምታውቅ መሆን አለብህ። ቋንቋውን የሚገባህ መሆን አለብህ። ባህሉን የሚገባህ መሆን አለብህ። ከዛም ደግሞ ከበላዮቹ ጋር ግንኙነት እኔ ለምሳሌ ብዙ ትልቁ ነገር በክነሴት ያሉ ብዙዎቹ ድሮ ምን ተዋወቅነን ወይ ዩኒቨርሲቲ አብረው ተምረዋል ወይ እስራኤልን በመወከል በተለያየ ሀገራት ሄደናል ወይም በተለያየ የህዝብ ተቋም ላይ በአመራር መሪነት አብረን ተቀምጠናል። ይሄም አለ። ከዛ ውጪ ስራ መስራት አለብህ። በክነሴት ወይም በመንግስት ስትቀመጥ ስራ መስራት ነው እንጂ መናገር ዋጋ የለውም። አንዳንድ ጊዜ ታይ እንደሆነ በቴሌቪዥን ብዙ ጊዜ የሚናገሩ ሰዎች የሚሰሩ መስሎ ይታያል። ያ አይደለም። ስራ የሚሰራው በፓርላማ ነው። ስራ የሚሰራው በእውቀት ነው። ረጋ ባለ ሁኔታ ነው። መረጃዎችን ይዘህ መቅረብ ያስፈልጋል። ለምሳሌ ልንገርህ፣ የጡት ነቀርሳን በተመለከተ የኛ ሰዎች ምርመራ እንዲሰጥ ቀድሞ ለማወቅ የሚያስችለው ውድ የሆነው ምርመራ እንዲሰጥ ምንድነው ያደረኩት? ምርመራና ጥናት ይዤ ነው የቀረብኩት። የኛ ሰው ምን ያክል በዚህ እንደሚጎዳ በፖሊስ ፋይል የሚከፈትባቸው ታዳጊ ልጆችን ፋይሉ እንዲዘጋ ስጠይቅ መረጃዎችን ጥናቶችን ይዤ ነው የመጣሁት። በሌላ ቦታዎችም በኳሃደም የሚሰሩ የኛ ሰዎች የሚጎዱትን በተመለከተ መረጃ ይዘ በመጣ ቁጥር ዕውቀቱ እንዳለ ሲታወቅ መረጃ ይዘ ስትመጣ በዛ ላይ የሥራ ሁኔታ ወሳኝነት አለው። ያ ሲባል ምን ሁሉ ሙሉ በሙሉ ይሳካል አይደለም። አንዳንድ ጊዜ ፖለቲካ ጨዋታ ሆኖ የማይሳካልህም አሉ ብዙ ነገሮች። በተለይ አንድ የፖለቲካ ፓርቲ ብቻ ስላልሆነ መንግስት ያዋቀር ነው የተለያዩ ፖለቲካ ፓርቲዎች ለእያንዳንዳቸው ለራሳቸው ይጎትታሉና በተቻለ መጠን ያለ ማቋረጥ ተስፋ ሳይቆርጡ መስራት ነው። ያን በተመለከተ ለሚቀጥለው ምርጫ ዝግጁ ነኝ ወገኔን ለመርዳት። ባለፈው ሳምንት እንግዲህ ያጠናቀቅን እንምጣምጥሻ ባለፈው ሳምንት መጨረሻ አካባቢ በተለይ በታትከው ከተማ ልዩ ትልቅ ስብሰባ ነበርሽ። እንዴት አለፈ? እንግዲህ እንዴ ስላላወቅ ስላልሰማው ነው የሚጠይቅሽ። አመሰግናለሁ። በመጀመሪያ ደረጃ በጣም ነው የማመሰግነው የፔታህ ቲክቫ ነዋሪ ሰዎች ተሰባስበው በእውነት ከቦታው ተገኝቼ ክብር ይስጥልኝ ነው የምለው። ትልልቅ ናቸው በሙሉ የመጡ አዛውንቶች። በመጀመሪያ ደረጃ አንድ ነገር መግለጽ እንወደዋለን። ምን ይላሉ መሰል አንዳንዶች ጸጋን የሚወዷት ትልቅ ሰዎች ብቻ ናቸው፣ ትልልቅ ወጣቱ አይደለም ይላሉ። እኔ ደግሞ የማይሆን ክብር ነው። ትልቅ ሰው ወደደህ ማለት መታደል ነው። ትልቅ ሰው አከበረህ ማለት መታደል ነው። በትልቆቹ ነው እዚህ የደረስነው። በትልቆቹ ክብር ነው እዚህ የደረስነው። በእነሱ ሃይማኖት ጸሎት ነው እዚህ የደረስነውና ትልቆቹን ማክበር ያስፈልጋል። ጥሩ ውይይት ነው የነበረው። በጣም ነው የተደሰትኩት። ወገኔ እየተረዳ መጥቷል። ፖለቲካ ነው። አዎ ቀጣይነቱ እናደርጋለን። የሚገርምህ እኮ አሁን ምርጫው ቀረበ እንጂ ከዛ በፊት በየከተማው ያልሄድኩበት ከተማ የለም። በየከተማው ከቤርሸባ አንስቶ እስከ ክራዮት በየከተማው ያልሄድኩበት የለም። የምርጫው ቀን ብቻ መጡ እንዳይሉ ይያል እና ይሄን ይመስላል ያለው ሁኔታ። በጣም ተደስቻለሁ። ለፔታህ ቲክቫ ሰዎች እግዚአብሔር ያክብርልኝ። በመጨረሻ ወቀው አንዳንዶቹ ይላሉ መሰለኝ በተለይ ወጣቶቹ ስሰማ አንዳንዴ የፖለቲካውን ጨዋታ የሚመስላቸው ትልልቆቹ ነን እንደማይገባቸው አድርገው ያሉ እመነኝ። ጥሩን ነገር የሚገባቸው የሚረዱት ትልልቆቹ ናቸው። ትልልቆቹን አትናቁ፣ ወላጆቻችሁን አትናቁ፣ በዕብራይስጣቸው አትቀልዱ። እውነት ነው። ዕብራይስጥ አይችሉምና ችሎታ ያላችሁ ይቅርና ታውቃለህ አቶ አይቾ እኔ ኢትዮጵያ አንተ ምን ኢትዮጵያ ነው የተወለድነው። ኢትዮጵያ ተወልደን የመጣ ነው። ትልቅ ሆነን የመጣነው ሰዎች እዚህ እንደተወለዱት ዕብራይስጡን አነጋገራችን እንደነሱ አይደለም። እኛ አማርኛ እንደምንናገረው እንኳን አይናገሩም እንበል። እውነት ነው። እና ዕብራይስጡን አክሰንቱ ያነጋገር ሁኔታ እንደነሱ ስላልሆነ ዝቀርጉም ይሁን። እውነት ነው። ጸጋ የተናገርሽው ነገር እውነት ውስጥ ነው። እያንዳንዳችን ልብን ነው የሚገባ ነው። በተለይ ትላልቆቻችን
በነሱ ኃይል በነሱ ሃይማኖት በነሱ ትግል እዚች ቅድስት ሀገርኛ ደርሰናል ለዚህ በክተናል እዚህ ያሉትን ትልቅ ክብር መስጠት አለብን ሌሎችም አሁን እዚህ ያለንም በተለይ በውስጣችን በማህበራዊ ጉዳይ በሚንቀሳቀሱን የነሱን ልቦና ይስጠን እነሱ የሰሩትን ስራኛ ለመስራት ያድለን ባልሆኑ ነገሮች ብቻ እየገባን የተንቀሳቀስ ግን የምናደርገው በማህበረሰባችን ዘንድ የምናመጣውን ጥላቻና ክፍፍል ብሎም የእርስ በርስ ጦርነት እንዲካሄድ የምናደርገው እንቅስቃሴያችን ከወላጆቻችን እንማር ነው ምለው እውነትሽ ነው በዚህ ዙሪያም እንደው ሌላ ጊዜ ሰፊ አድርገን 30 ሰከንድ እሺ ትልልቆችን አክብሩ ወላጆቻችሁን አክብሩ የወላጆች ባህል ቋንቋ ነው ለዚህ አበቃን ከብዙ ሺህ ዓመት በኋላ እስራኤል የመጣ ነው ቅድስት ኢየሩሳሌም የገባ ነው ባያት በቅድማያቶቻችን ነው ቋንቋቸውን አክብሩ ባህላቸውን ራሱን መሰረት የሌለው ሰው ወቁ ራሱም የመጣበትን የማያውቅ የሚሄድበትን አያውቅም ይሄ ትልቁ ነገርና በትልልቅ ሰዎች ላይ አንዳንዴ ንቀት የሚያመሳዩ ሰዎች ተሳስተዋል መጀመሪያ ማክበር ያለብን ትልልቆቻችን ነው ወላጆቻችን ነው አመሰግናለሁ ይሄንን በእውነት በዚህ ጉዳይ እድል ስለሰጠኝ እጅግ በጣም እናመሰግናለን ጸጋ አንቺም እንግዲህ እንደተላምደው ባለፈውም አብረን ሰርተናል በደንብ ነው ያውቅሻለሁኝ ግትርነትሽን ቀጥተኛ መናገርሽን ሁሌም ቢሆን ይሄን ማደንቀው ሁኔታ ነው እኔም ሳይሆንም ሌሎችም ተመልካች አድማጮቻችንም የሚያደንቁት ነው እግዚአብሔር ይስጥልን ቀጥይበት እንነጋገራለን ወደፊትም አመሰግናለሁ